የምስኪን ነፍስ በየቀየው እንደ ኩሬ ይንሳፈፋል ስንቱ ተስፋን የሰነቀ መንፈቅ እድሜ ሳይኖር ያልፋል ለሰርግ ቀን የተከሉትን ሶስለው አልበቀለም እንኳን ወልዶ መሳም ቀርቶ ወጥቶ መግባት አልቀለለም ቀኔ ደርሶ ከሰው እኩል በድኔን ዶዘር እስኪያነሳው ይሄንን ቃል እንዳትረሳው ጮህት ብቻ ነጋ ጠባ ዋይታ ብቻ መሸም ነጋም መኖር ፍጹም አያጓጓም በየቦታው እየሰማን በየጓዳው እየሰማን የሲቃ ድምጽ ሲያስገመግም ምንም ተስፋ በሌለበት ተስፋ ማድረግ አልፈልግም አትዘኝ አታልቅሺ በድኔን ከሞት ላታስነሽው ቢሆንም ግን ይሄን ቃሌን እንዳትረሽው ሳልደነቅፍ ሳልሸራርፍ አንድም ፊደል ሳልሳሳት ያሰብኩትን ሳልናገር አፈር ልቤን እንዳይቀምሳት ታሪክ ልሜን ገላ ጨርቄን ጉድጓድ ባፉ ሳይቀበል አንዴ ብቻ ይሄን ልበል ጠሜን ውሃ ባያጠጡት ህመም ቁስሌን ባያክሙት እንደምንም አንዴ ብቻ ወድሻለሁ ብዬ ልሙት ወድሻለሁ እኔ የግጥም ስራውን ሰርቼው እናንተ እጅግ የተጽናናችሁበት የበረታችሁበት በዘማሪ ሚኪያስ አረጋዊ የተዘመረውን ዝማሬ ከኔ ጋር አብረን እንዘምራለን ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ እኔ ወዲያውኑ ነው እናንተ ጋር መመጣው ቴዎድሮስ እማሪ ቆይ ገባኝም ድንግል እናቴ ክብር ምስጋና ይግባት ሁሌንም መጀመሪያንም መጨረሻዬንም የምታሳምረው እሷ ናት ከሰው ጎዳና አንስተኝ ከሰው አይን አንስተኝ እዚህ አበቃኝ ድንግል ማርያም መጨረሻው ከረሳ ስነግራት ዘውኝ እመቤቴ ብርሃን አሳየች በውስጥ ብርሃን አለ ደስታን ብላ ነገረች እመቤቴ ድንግል ምን ይሳንሻል አልባበቅ ሁሌ መንገዴን ታሳምርልኛለች ከስንት ከሶስት ሞት አተርፋኛለች ለዚህ አብቅታኛለች አሁን ቃል የለኝም በደጇ እጄ ደግሞ ትልቅ ምስጋና እና ለዓለም ምስክርላት ያለው በቃ ይሄንን ነው የምለው ኪዳነ ምሕረት አንባመት ቀረመ ማዘኔ ስላለ በድኔ አፈረ ጠላቴ ባንተ መድኃኒቴ ይሄኛው ከቦታና ጓደኞቼ ያገኘሁት ሲሆን ይሄኛው ደግሞ ከአቡነ መርቆሪዎስ ያገኘሁት ነው ይሄኛው ደግሞ አዋሳ የመጀመሪያ ጉዞ ከልጆቼ ጋር ሰፈር ያሱ ነው ሶስት ተስብሎች ታሪክ አላቸው በማይነገር ስጦታ በማይከፈል ውለታ ለዘላለም ይበልልታ አዳንከኝ ተመስገን እልል ይባላል ለዘላለም አዳንከኝ ጃችሁ ይሰማ ደሳችሁ ይሰማ ይሄ ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው ይሄንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም እዛው ፍለፊት ሐዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል እሷም ደግሞ አዎ ብላ ተስማምታለች ባሏን ሳትቀብር ማለት ነው መጽሐፍ ቅዱስ ያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው ከብዙ ዘመን ጀምሮ ማለት ነው እግዚአብሔርን የማይፈሩ የሚላቸው እነዚህን አይነት ሰዎች ናቸው አይ ሰውን አያፍሩም እግዚአብሔርን አይፈሩ ወደ ላይም ወደ ታችም ምንም እፍረት የሌላቸው ናቸው ቢያንስ ቤተሰቦቹ በቀብሩ ስነ ስርዓት ላይ ይገኛሉ ኦብቪየስሊ ቤተሰቦቹ ባሉበት ግብአተ መሬቱ ሳይፈጸም ሴቲቱም እግዚአብሔርን አትፈራም አታፍርም
ፓስተር ተብየውም እንደዛው እሺ ብላ ሌላ ትዳር በትኩስ ሬሳ ፍለፊት ፈጽማለች ማለት ነው። አሁንም ይህንን ቪዲዮ የምናሳየው ደቡብ አፍሪካ የተፈጸመ ነውር ለማጋለጥ ሳይሆን አላችሁ ከሐሰተኛ ነቢያት ሐዋርያት አስተማሪዎች ጋር ህብረት የምታደርጉ ትዳር ያላችሁ በአማክረኝ ሰበብ በጸልይልኝ ሰበብ የማይሆን ነገር ውስጥ የገባችሁ በጣም ብዙ ሰዎች አላችሁ ብዙ ሴቶች አላችሁና መጽሐፍ ቅዱስም ስለነዚህ ሐሰተኞች ሲናገር እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ወደየቤታቸው እየገቡ እየሾለኩ ያታልላሉ ይላል። አንደኛ የሚታለሉት በዚህ በሐሰት አገልግሎት ዘርፍ ጥብቅናም የሚቆሙት ሴቶች እንደሆነ ታውቃላችሁ። ስለዚህ ሴቶች ተጠንቀቁ። እንደ መንፈሳዊ መሪ መተማመንን እንጣ አይደለም እያልኩ ያለው ጤነኛ የሆኑ ቤተክርስቲያን ያላቸው ቢሮአቸውን ክፍት አድርገው የሚያማክሩ በጽድቅ በቅድስና የሚያማክሩ ሰዎች አሉ። ግን ብዙዎች ደግሞ አመፀኞች አሉ፣ እርኩሰትን የሚፈጽሙ የሰውን ሚስት የሚያባልጉ። ከእንደዚህ አይነት ሰዎች እንድትጠበቁ ከነውረኞች እንድትጠበቁ ጥሬን አቀርብላችኋለሁ። ቸር ሰንብቱ። የእግዚአብሔር ሰላም ለሁላችሁ ውድ ቤተሰቦቼ እንኳን ለቅዱስ አማኑኤል ዓመታዊ በዓል በሰላም አደረሳችሁ። እኔ የግጥም ስራውን ሰርቼው እናንተ እጅግ የተጽናናችሁበት የበረታችሁበት በዘማሪ ሚኪያስ አረጋዊ የተዘመረውን ዝማሬ ከኔ ጋር አብረን እንዘምራለን። በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ሸክም ለከበደው ማረፊያነ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በህይወቴ ሁሉ ነህ መሪዬ ተጓዝኩኝ ሌቱን በብርሃን ባንታየሁኝ መሻገርን ተጓዝኩኝ ሌቱን በብርሃን ባንታየሁኝ መሻገርን ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ማቀርቀሬን ሰበር ካልኩኝ ቀና በርትቼ ተራመድኩ እንደገና
ቃል ኃይሌ የሚያጸናኝ ባለት ላይም የተከልከኝ ቃል ኃይሌ የሚያጸናኝ ባለት ላይም የተከልከኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ። ለምንድነው ቤተክርስቲያንን ስንሳለም እንደዚህ ብለን የምንሳለመው? በእውኑ እየተራመደን ብንቸኩል እንኳን እንዴት ለመድኃኔዓለም ክርስቶስ ጊዜ እናጣለን? አሁን ለምሳሌ በመንገድ እየሄድን የሆነ 1 ብርም ቢሆን 5 ብር ቢወድቅብን ቆመን ማንሳታችን አይቀርም። ስለዚህ ቆመን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለን ተሳልመናት ብንሄድ ምንድነው ችግሩ? ስለዚህ ለእግዚአብሔር ጊዜ የምናጣ ሰዎች አንሁን። በስነ ስርዓት ቆመን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለን ብንሄድ ማለት ነው ዋጋ የምናገኘው እኛ። ስለዚህ እናስብ። ስትረሱን መቋቋም አልቻለም ታውቃለህ። ከአባቱ ጽድቅ፣ ከአባቱ ክብር፣ ከአባቱ ፍቅር ለዘላለም ከኖረበት ከዛ ከአባቱ እቅፍ አሁን በሰው ልጆች ኃጢአት ምክንያት አይ በፊቱ ሊቀርብ ነው ያንን ሁሉ ኃጢአት ተሸክሞ እና ስትረሱን አልቻለውም። ሂማቲድሮሲስ ማለት በአይምሮ ላይ ከሚፈጠር ስትረስ የተነሳ በሰው የላብ ቀዳዳ ደም ሲወጣ ማለት በስትረስ ምክንያት ነው። እንደዚህ አይነት ህመም ኤክስፒሪየንስ አድርገው የሚያውቁ ሰዎች አሉ። ለምሳሌ ሰከንድ ወርልድ ዋር ላይ አንዲት ህፃን ልጅ የጦር አውሮፕላኖች በጣም በቅርብ ርቀት ሲበሩ በጣም ከባባድ የጦር መሳሪያዎች ሲተኮሱ ትልቅ ሰው ቢሆን የሆነ ነገር ያደርጋል። ህፃናት ምን ታርግ? ፊቷ ላይ ይሄ ደም ችፍ ብሎ ወጣ እና በቆዳ ሌየሮች መካከል ክፍተት ይፈጠርና በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ከስትረሱ የተነሳ ይሄንን ህመም ነው ሊትራሊ ህመም ነው ኤክስፒሪየንስ አደረገው። እንግዲህ እንደሰማችሁት ደግሞ ይባስ ብሎ ኢየሱስ ክርስቶስን ስትረስ ይዞት እንደነበረ እና ያ ጭንቀቱ ስትረሱ ደግሞ ላብ ወዝ እንደ ደም እንዲወርድበት እንዳደረገው ደግሞ ምሳሌ ሆኖ ምን መጣ? የሁለተኛ ዓለም ጦርነት ጊዜ አንዲት ህፃን ፈርታ ከሰውነቷ ደም ጭምር ወረደ። ይሄኮ ማለት እንግዲህ አስተውሉ ከአንድ ቅዱስ በታች አርጎታል ክርስቶስን። ከአንድ ሰው ብቻ ከአንድ ጻድቅ በታች ጻድቃን እንኳን ሞቱን እንኳን አልፈሩ። ጳውሎስ የናፈቀውን ሞት ኢየሱስ ክርስቶስ ፈራ ይያለን እኮ ነው። ጳውሎስ እንኳን ወደ ክርስቶስ ሊሄድ ናፍቃለሁ ለኔ እጅግ የተሻለ ነው ያለው። ሞት ለኔ ጥቅም ነው ያለው። አንተ ሰነፋንተ የምትዘራው ካልወደቀ አይሆንም ማለት ሞትን እንደተራ ይቆጠረ ሞትን እንደገለበ ይቆጠሩ እነ ጳውሎስ ሐዋርያት እንኳን ሞትን አልፈሩ። ከነሱ ጭምር ነው ክርስቶስን እኮ ያሳነሱ። በስመ አብ ወወልድ ወመንፈስ ቅዱስ ድብዳ አይነት ትምህርት ነው። አረታውት ጭራሽ እኮ ከአንድ ጻድቃን ሳይሆን እኮ ከአንድ አርበኛ ጀግና ሰው እንኳን አርበኛ ሆኖ እንኳን ማለት ወታደር በሉት ሌላ እንደ ልባም የሆነ ሰው እንኳን ሞትን አይፈራም እንኳን አንዴ ጥባት ሲመሩ ሞት ለኔ ምንድነው ይላል። አንድ ወታደር እኮ ለአገሩ ብሎ ለምን ብሎ ሲዋጋ እኮ ምንም ቢሆን ሞትን እኮ ነው ከዛ ጭምር አሳንሶታል እኮ። ይሄ ነው ትምህርት። ይሄ ነው እናንተ ለዘላለም ሕይወት የምታሻግሩ። 3 ደቂቃና ዳንኤል ያልፈሩት ሞት ኢየሱስ ክርስቶስ ፈራ። ደግሞ በዛ ላይ ስትረስ ያዘው ጭንቀት ለወጡ ስብሃት በስማ ምኑን አምላክ ሆነ ታዲያ? እንደውም ከአምላክነት አስወርዳችሁት እንደው እንዳንድ ተራ ሰው። እኔ እናንተ እሱ ለተናገረው እኔ ስቅጥጥ ያለኝ እንደው ጌታ በሚያውቀው ሸክማቸው የከበደ ወደ እኔ ኑ ብሎ ለብዙዎች እረፍት ሰላም የሰጠ አምላክ እሱ እንደገና እረፍት አጥቶ ስለዚህ ራሱ ሳይድን ነው እኛን ያለን ሊሉ ነው እንኳን ጭንቀት ሊያገኙ። ስጋዬን ብሉ ደሜን ጠጡ ሰላም ይሰጣል ትንሳኤውና ሕይወት እኔ ነኝ ያለ አምላክ ምን አጥቶ ነው የሚጨነቀው? እና እንደው ለመመለስ እንኳን ይቸግራል እኮ አንዳንዴና እንዲህ አይነት ትምህርት ነው ለማለት እና ከስተት አረንቆ አውጡ። ብርሃን ያለባት እውነተኛ ፋና የፈነጠቀባትን እውነተኛውን ክርስቶስን የምትሰብክ ኦርቶዶክሳዊ ተዋሕዶን ትክክለኛውን ትምህርት ተማሩ ኑና አዳምጧት ለማለት ነውና እንግዲህ እግዚአብሔር አምላክ ለማያውቁም ልቦናን ይስጥልን።